ያፌት ቢንያም ላይ ዛተበት። ምክንያቱም ቢንያም አዲስ ወንጀል ስላገኘበት እንዲሁም ደግሞ የቆዩ ፋይሎች ይዞበት ክስ ስለመሰረተበት ህይወትን ሲኦል ነው ማደርግህ፣ አሰቃይቼ ነው መገለህ፣ እንደ በፊቱ እስር ቤት አስገብቶ የተወኛል መስሎሃል? እስከ መፈጠርህ እስከነ ዘር ማንዘርህ ነው ማጠፋ ብሎ ዛተበት። ቤኒም እንግዲህ ዘር ማንዘሩን ካጠፋማ ከሚስቱ እንደሚጀምር ነገረው። ምክንያቱም የሚስቱ አጎት እንደሆነ አስታወሰው። እሱ ግን ግድ አልሰጠውም ነበር። አሁን ያፌት ነገሮች ሁሉ ተደራርበውበታል። እየሰራቸው ወንጀሎች ሁሉ ፊት ለፊት እየመጡበት እንዲሁም ደግሞ እየሰራቸው ያላቸው ህገወጥ ስራዎችም እየተጋለጡበት ብዙ ኪሳራ እየደረሰበት ስለሆነ ንዴቱን ከሰዎች ላይ እየተወጣበት ነው። እንዲሁም ደግሞ ማንነቱን ልጅቷ ስታውቅበት ልጅቷን እስከ መግደል ደርሷል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ዛሬ እንግዲህ ሐረግ ድራማ ቀጣይ ክፍልን ይዤ መጥቻለሁ። በሐረግ ድራማ እንግዲህ በባለፈው ልጅቷ ማንነቱን አለቃችን ማን እንደሆነ ማወቅ አለብኝ ወስና ብላ ከወሰነች በኋላ እንግዲህ ታሪኩን ተከታትለው ወታ ማንነቱን ያፌት እንደሆነ ደርሳበት ነበር ያለቀው ማለት ነው። ዛሬም እንግዲህ ማንነቷን ሲያውቅ ያፌት ልጅቷን ሊገላት ችሏል። እኔን ማንነቴን ካወቅሽ በኋላ እዚህ ያንቺ መኖር ምንም አይጠቅመኝም ብሎ ሊያስወግዳት ችሏል ማለት ነው። እንግዲህ ናታን ደግሞ እራሱን ችግር ውስጥ አስገብተዋል። እንግዲህ ሆን ብሎ ከዲያራ ህይወት ውስጥ የገባው እሱ ነው። አጋቾች ሆን ብሎ አጋቾቹን አዘጋጅቶ የታገተች መስላ እሱ እንዳተረፋት አድርጎ ዳራን የቀረባት እሱ ራሱ ነው። ነገር ግን እናትየዋ እያፈላለገችውና ማንነቱን እያጣራች ትገኛለች። ዛሬም ሰው ልካበት ነበር ልታሳፍነው። ምክንያቱም በልጇ ድርድር አታውቅም። የዲያራ እናት በጣም ትልቅ ወንጀለኛና ለባሏ ያልተመለሰች ትልቅ ባሏን እስከ መጥፋት እየደረሰች ጨካኝ ሴት እንደሆነች ግልጽ ነው። ምክንያቱም ልጇ የቤዛ ፍቅረኛዋ ማለት ነው የድሮ ፍቅረኛዋ ከ5 ዓመት በፊት የነበረ ፍቅረኛዋ ቤዛ እሷ ሳታውቀው እሱ ብቻውን የሚያፈቅራትና ብቻውን የሚሰቃየው ፎቶዋን ክፍሉ ላይ ለጣጥፎ የሚሰቃየው ልጅ የዲያራ ወንድም ነው ማለት ነው። በዛም ምክንያት ደግሞ እናቱ ጨካኝና አረመኔ እንደሆነችና አባቱንም እንደገደለችበት ሲናገር ነበር። ዛሬ እንግዲህ ያው ከቤዛ ጋር ብዙ ነገር አሳልፈዋል። ቁጭ ብለው ስለ ቤተሰቦቿ፣ ስለ አንዳንድ ነገር፣ ስለ ናታን፣ ስለ ያፌት፣ ስለ አባቷ፣ ስለ ናታንና ስለ ፂ እንዲሁም ደግሞ ስለ ቤተሰቦቿ አባቷ እንዴት እንደተገደለባትና እዛ ቤት ውስጥ ምን አይነት ትዝታ እንዳላትና ምን አይነት ህይወት እንዳላት እያንዳንዱን ጥያቄ ሲጠይቃት ነበረ። እሷም ደግሞ እያንዳንዱን ነገር ነገረችው። አባቷ እዚህ ቦታ ላይ እንዴት ተገደለባትና ብቸኛ እንደሆነች አሁን ደግሞ በናታንና በፂ እነሱ ጋር እየኖረች እንደሆነች እና ብቻ ጨካኝ ሰው እንደሆነች ሰዎቹ እንደበደለቻቸው እዛ ቤት ይኖሩ የነበሩ ሰዎችን ስትበድላቸው እንደነበረ እና አሁን ላይ ደግሞ ገብቷት የሰው ጥቅሙ ገብቷት አሁን ከፂና ከናታን ጋር እንደምትኖር ነገረችው። እሱም ደግሞ ቢያንስ ከሱ ህይወት የእሷ ይሻላል ብሎ ያምናል። ምክንያቱም አባቷን ሰው እንደገደለባት ስትነግረውና ናታን ተጠርጥሮ የአባቴ ገዳይ ነው ብዬ ናታንን አሳስሬው ነበር። ነገር ግን አሁን ሲጣራ ናታን የአባቴ ገዳይ አይደለም ብላ ስትነግረው ማን እንደሆነ አባቴን የገደለው እስካሁን ድረስ አይታወቅም ብላ ስትነግረው እሱ ደግሞ የአባትሽን ገዳይ ምናልባችም ከቅርብ ሰው ከሆነ ባታውቂ ይሻልሻል። እኔ የአባቴን ገዳይ የቅርብ ሰው መሆኑን ስላወኩ በጣም ተጎድቻለሁም እያለ ሊያጽናናት ሞክሯል። እንግዲህ ቤዛ እውነት ነው እስካሁን ድረስ የአባቷ ገዳይ ማን እንደሆነና ከዚህም በፊት ህይወቷን ያበላሸው ሰውዬ እንደሆነ አታውቅም። ነገር ግን እሱ ባታውቂ ይሻልሻል እያለም ነግሯታል። እናም እናቱ የዲያራ እናት ማለት ነው ናታንን ሰላዮች ልካ ስታሰልለውና ሲከታተሉት ነበረ። ዲያራም ደግሞ ዛሬ ናታንን ቁጭ ብላ
ስታወራው ነበር ተገናኝተውና ከእናቷ ጋር ልታገናኘውና ልታስተዋውቀው እንደምትፈልግና እናቷ ስራ እንደምትፈጥርለት በጥሩ ደሞዝ እንደምትቀጥረው ነግራው ነበር። እሱም ደግሞ አንድና አንድ አላማው እዛ ቤት ገብቶ የፈለገውን ነገር ማግኘትና ከያፌት የተሻለ ሆኖ መገኘት ስለሆነ እቅዱ አንድ ባንድ እየሄደለት ነው። ነገር ግን ያላወቀው ነገር ቢኖር የዳራ እናት በጣም ኃይለኛ ወንጀለኛና በጣም ኃይለኛ ሰው እንደሆነች አልተረዳም ነበር። በዚህ ፍጥነት ትከታተለኛለች ብዬ አላሰብኩም ነበር ይልና መንገድ ይቀይስባቸዋል። ከዛም በኋላ ዲያራ ጋር እያወሩ ያለ ስልክ ትደውልና አሁን እያየው ከልጅ ትርቅና ብቻን ሁነህ እኔ ጋር መተህ እንድታናግረኝ እፈልጋለሁ ብላ ትእዛዝ ሰጠችው። ደግሞ ልጄ እኔ እንደደወልኩልህ ማወቅ የለባትም ብላ ትነግረዋለች። እሱም ደግሞ ጓደኛውን ያወራ አስመስሎ ዲያራን ሸውዷት ወደ እናቷ ጋር ሊሄድ ወስኗል። ነገር ግን የናታን ሕይወት አሁን ላይ አደጋ ነው። ምክንያቱም እናቷ ወንጀለኛ ስለሆነች ዲያራ ደግሞ ይሄን ነገር አታውቅም። በእርግጥ እናቷ የስራ ሰውና ጠንካራ እንደሆነች ነው እንጂ የአባቷንም ሕይወት እያጠፋችው በእሷ ምክንያት እንደሆነ አልተረዳችም እና ወንድሟ ለ5 ዓመታት ሙሉ ከክፍሉ እንደማይወጣ ብቻውን እየተሰቃየ እንደሆነና አባታቸው ከሞተ በኋላ ሌላ ሰው እንደሆነባት ለናታን ስትነግረው ነበር። ነገር ግን ወንድሟ የተቀየረበት ምክንያት የአባቱን ገዳይ ስላወቀ ነው፣ እናቱ ስለሆነች ነው። እንደዚህም እስከዚህ ደረጃ ከነሱ ሊርቅ የቻለው። ናታንም ደግሞ እንግዲህ በእህቱ መቼም ቢሆን እንደማይደራደርና እህቱን በጣም እንደሚወዳት እንዲሁም ደግሞ አንቺን ያገቱች ሰዎች ምናልባችም እህቴ እንዳይጎዷት እያለም ሲላት ነበረ። እህቴ ልታወቃት ጓጉቻለሁ ትለዋለች። እሱም ደግሞ ቀጣይ ፕሮግራም ይዞ ከሁሉም ሰው ጋር እንደሚያስታውቃት ቃል ገባላት። አቤል ደግሞ እንግዲህ ዳግምን እያስፈራራው ነበር። ጽንና ዳግምን አግኝቷቸው እኔ እንደፈለግኩ ማድረግ እችላለሁ፣ እኔ የምልሽን ነገር እያንዳንዷን ነገር የማታደርጊ ከሆነ ህይወትሽ በእጄ ነው፣ የዳግምም ህይወት አደጋ ላይ ይወድቃል። ምን እንዳደረገ ብታውቂ ኖሮ እዛ አብረሹ ባልቆምሽ ነበር ብሎ ይላታል። ዳግምም ደግሞ ከዚህ በፊት ሲያናዝዘው አቤልን ሪከርድ ስለያዘበት አሁን ላይ ምንም ነገር አላስፈራቸውም። ይሄ ደግሞ እቅዱ የጽ ነበረ። ያቀደችው እቅድና አቤል እንዲቀጣና የእጁን እንዳገኝና ከዚህ በኋላ በህይወታቸው ላይ ገብቶ እንዳይጫወትበት ለማድረግ የታቀደ እቅድ ተሳክቶላቸው ዛሬ እንደፈሩትም በዳግም ላይ ሲያስፈራራና ሲዝት ነበር። ሁሉንም ነገር ለወንድሜ ያፌት እናገራለሁ፣ ያፌትን አንተ እንደወጋኸው እናገራለሁ፣ አታውቂም እንደ እስኪ ጠይቂው ይንገርሽ እያለ ለጽ ሲነግራት የደነገጠች መስላ ስታስመስል ነበር። ዳግምም ደግሞ እባክህን አቤል እንደዛ አታድርግ፣ እሱን እኔ እንዳላደረግኩኝ አንተ ምን የምናውቃለን፣ ለምንድ ነው እንደዚህ የምታደርገው ብሎ ይጠይቀዋል። ከዛም በኋላ አቤል ደግሞ እኔ የምላችሁን ነገር የማታደርጉ ከሆነ ለወንድሜ ያፌት እነግረዋለሁ፣ አንቺ ደግሞ ያ ቆንጅየው ፎቶ ከኔ ጋር ያለሽ ፎቶ ለወንድምሽ እልካዋለሁ ብሎ አስፈራራት። ከዛም በኋላ ጽና ዳግም በጣም ይስቁበታል። ምንድን የሚያስቃችሁ ብሎ ጥያቄ ይፈጥርበታል። እነሱም ደግሞ ምን ነው አንተ ብቻ ነህ እንድትስቅ የተፈቀደልህ? እኛም እኮ መሳቅ እንችላለን ብለው አሉት። ከዛም በኋላ አቤል ዳግምን እገልሃለሁ አንተ ውሻ፣ በእኔ ላይ ነው እንደሞድ የምትይዘው፣ እኔ እኮ አቤል ነኝ እያለ በቦክስ ሊመታው ሲል ያንን ሪከርድ ጆሮ ላይ አድርጋ ታሰማዋለች። ያፌትን እኔ ነኝ የወጋሁት፣ ነገር ግን ዳግም ነው የወጋህ ብዬ አጠገቡ አለቃቅስበታለሁኝ ብዬ አስረዳዋለሁ ብሎ ያለው ስለ ያፌት እንዴት እንደወጋው ሲናገር የነበረ የድምፅ መረጃ እስልኳ ላይ ከፍታ ታስደምጠዋለች። ይሄን ሲሰማ በጣም ደነገጠ። መሬት ተሰንጥቃ ብትውጠው ደስታው ነበር። ነገር ግን አልሆነም። አሁን ላይ በቁጥጥራቸው ስር ሆኗል። አቤል የፈለኩትን አድርጋለሁ ፈንጫለሁ ብሎ ነበር ያሰበው። ነገር ግን እንደፈለገው እንዳሰበ አልሆነለትም። ምክንያቱም እነሱ አንድ እርምጃ ወደፊት ቀድመውት ስለነበረ። አቤል እንግዲህ ልክ እንደ ዘመዱ እንደ ያፌት በጣም ጨካኝና አረመኔ እንዲሁም ደግሞ ከሱ እድሜ ዝቅ ያሉ ሴቶች፣ ህጻናት ልጆች ጋር በእነሱ ህይወት እየተጫወተ ህይወታቸውን ሲያበላሽባቸውም እንደነበረ ለጽ ነገራት። ጺም ደግሞ በጣም ተገረመች። እንደዚህ አይነት ጨካኝ አረመኔ ሰው መሆኑን እያወቅ እንዴት አብረው ጓደኛ ሆን ካለችው።
ዳግምም ደግሞ እማዬ ምን ትላለች መሰለኝ ሰዎች መጥፎ ሲሆኑ እነሱም መራቅ ሳይሆን ቀርበናቸው ከዛ ከመጥፎ ባህሪያቸው እንዴት መውጣት እንዳለባቸው ወደኛ ለማምጣት መሞከር ነው እንጂ መጥፎ ስለሆኑ ብቻ መራቅ እኛ እስከነሱ በምን ተሻልን ብላኝ ነበር። እና እኔ ደግሞ ያንን ነበር ያረኩት። አቤል ግን የሚቀየር ሰው አልነበረም። አሁን ከዚህ በላይ እሱ መቼም ሊለወጥ አይችልም። እሱ ማለት ልክ እንደ ያፌት ጨካኝና አረመኔ በሰዎች ሕይወት ላይ የሚቀልድና የሚጫወት በሰዎች ለቅሶ የሚደሰት ነው አቤል ብሎ ነገራት። ፂም በጣም ተገረመች። ካሁን በኋላ የፈለግከውን ነገር ማድረግ ትችላለህ፣ እኛም ደግሞ መረጃው እጃችን ላይ ነው ያለው ብለው እየሳቁበት ተውት ይሄዳሉ። እሱም ደግሞ ወይኔ አቤል የማንም መጫወቻ ልሆን እያለም ሲጸጸት ነበረ። ናታን እንግዲህ ከዲያራ እናት ጋር ሊሄድ ወስኗል። ምክንያቱም ናብላ ስለቀጠረችው ለምን እንደፈለገችው ራሱ አላወቀም። ነገር ግን ሊሄድ ወስኗል። ያፌት አሁን ሁሉም ነገር እየተበላሸበት ስራው ወደፊት ሊሰራው ያስበው የጀመረው ሁሉም ነገር እየተበላሸበት ስለሆነ ምንድን ነው የዛሬው ቀን ኪሳራ ብቻ ነው እንጂ ኪሳራ ብቻ ነው እንዴ? ምንም እኮ ትርፍ አላገኘሁበትም እያለም ሲጸጸት ነበረ። እንግዲህ ህይወት ደግሞ እዛ ሴቶች ጋር አብራ ታግታ መፍትሄ ለማግኘት ብዙ እየደከመች ነው፣ እያጣራች ነው። ነገር ግን ያቺ ልጅቷ ያየችውን ነገር ለህይወት አልነገረቻትም። ምክንያቱም ሳትናገር በፊት ያፌት ቀድሞ ስለገደላት። በስተ መጨረሻም ደግሞ ያፌት ክስ እንደተመሰረተበት ተደውሎ ተነገረው። ይሄን ሲሰማ ደግሞ በጣም ተናደደ። ቆይ ማን ቢደፍረኝ ነው እንደዚህ ያደረገው ሲል ቢኒያም የቆየ ፋይል እንዳገኘበትና ክስ እንደመሰረተበት ሲነግረው በጣም ተናደደ። እንዴት ቢደፍረኝ ነው እንደዚህ ያደረገው? ደግሞ እኮ ዳኛው አዲስ ነው። አሁን የመጣው ጠበቃ በጣም አዲስ ነው። እኛም ማናውቀው አዲስ ጠበቃ ነው። ስለዚህ ምንም ማድረግ አንችልም። ሁሉም ነገር ከቁጥጥራችን ወጥቷል። አሁን ጠበቃው የኛ ሰው አይደለም፣ እዛ የሚሰሩት የኛ ሰዎች ነበሩ። ምንም ቢከሰኝ እኔን ሊያገኘኝ አይችልም ነበር። አሁን ግን እሱ የቀጠረው ጠበቃ አዲስ ነው፣ እኛም ማናውቀው፣ በገንዘብ ደግሞ የሚሸወድ አይደለም ብሎ በጣም ፈርቷል። ቢንያምን አገኘውና አንተ ውሻ እንዴት ብደፍሬ ነው እንደዚህ የምታደርገው? እስከነዘር ማንዘር እገልሃለሁ፣ አጠፋለሁ። እንደ በፊቱ እስር ቤት አስገብቶ የተወኛል መስሎሃል? መሞቻን ቀን እንዴት ናፍቅ ነው ማደርግህ። ደግሞ እኔ ያፌት እንደሆንኩኝ አትርሳ። ምንም አታመጣም። ህይወትን ሲኦል ነው ማደርገው። እስከነዘር ማንዘር ነው ማሰቃይህ አለው። ቢንያምም ደግሞ ለነገሩ ሲኦል ለሚኖር ሰው እኮ ገሃነም ብርቁ ነው። ስለዚህ ሲኦል ለሚኖር ሰው ገነት እኮ አይመቸውም። ስለዚህ የፈለግከውን ነገር ማድረግ ትችላለህ። ደግሞ እስከነዘር ማንዘሩ ስትልከው ሚስትህንም ማስባት ሚስትህንም ትገላታለህ ማለት ነው። ምክንያቱም እኔ ማለት እኮ የሚስት አጎት ነኝ። ስለዚህ የፈለግከውን ነገር አድርግ፣ አሁን በእጅ ገብተሃል ብሎ ቢንያምን በድፍረት በኮንፊደንስ ይናገረዋል። ያፌት በጣም ተናደደ። የሚያደርገው መላውቁጥ ሁላ ጠፋበት። ምክንያቱም ሁሉም ነገር ከእጁ እያመለጠ ሁሉም ነገር እየተበላሸበት ስለሆነ። ውድና የተከበራችሁ የቻናል ቤተሰቦች ሐረግ ድራማ ክፍል 85 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። መልካም ጊዜ ተመኘውላችሁ።